በጌታ በኢየሱስ ክርስቶስ ስም ሰላም እላችኋለሁ። የጌታ ሰላም ይብዛላችሁ። በጣም ታምራላችሁ፣ በጣም ደስ ይላል። ክብሩ ለጌታ ይሁን። የውበታችሁ ምንጭ እሱ ስለሆነ ክብር ለጌታ ይሁን፣ ክብር ለጌታ ይሁን። ያገለገሉን መዘምራን ሁለት ጊዜ የና በኩናምኛ በአማርኛ እንደገና ደግሞ በመሳሪያ በሚያስገርም ሁኔታ አጅበው ኢየሱስ ክርስቶስ በመሐከላችን ከፍ ከፍ እንድል ብቻ ስላደረጉ ክብር ለእግዚአብሔር ይሁን፣ ክብር ለጌታ ይሁን። የሁሉም ድምር የዘማሪያኖችም የመሳሪያውም የቋንቋውም ሁሉም ተደምሮ ኢየሱስ ክርስቶስን ነው የሚያከብረው። ክብሩን የሚወስደው ኢየሱስ ብቻ ነው። በዚህ መድረክ ላይ የሚታየው ሰዎቹ ሳይሆኑ የሚታየው ኢየሱስ ብቻ ነው። ሃሌሉያ! ክብር ለጌታ ይሁን። ጌታ መልካም ነው። ዛሬም ደግሞ የሚመክረን ነገር ይኖራል፣ የሚናገረን ነገር ይኖራል። ለምን? እግዚአብሔር ሁሉ ጊዜ ለልጆቹ ስለሚናገር ለልጆቹ ግድ ስለሚለው ለእያንዳንዳችን እግዚአብሔር የሚነግረን ነገር ይኖራል። ክብር ለጌታ ይሁን። በውስጤ ጌታ መንፈስ ቅዱስ ያስቀመጠውን አብረን ዛሬ ደግሞ የእግዚአብሔር ቃል አብረን እንካፈላለን። እስኪ ለጌታ ክብር ለቃሉ ተነስተን የእግዚአብሔር ቃል እናነባለን። ወደ ቆላስይስ ሰዎች ምዕራፍ 1 ከቁጥር 1 እስከ 6 ያለውን በጌታ በኢየሱስ ክርስቶስ ስም አነባለሁ። እንደዚህ ይላል። በእግዚአብሔር ፍቃድ የኢየሱስ ክርስቶስ ሐዋርያው የሆነው ጳውሎስ ጢሞቴዎስም ወንድሙ በቆላስይስ ለሚኖሩ ቅዱሳንና በክርስቶስ ለታመኑ ወንድሞች ከእግዚአብሔር ከአባታችን ከጌታም ከኢየሱስ ክርስቶስ ጸጋና ሰላም ይሁን። ስለናንተ ስንጸልይ በሰማይ ከተዘጋጀላችሁ ተስፋ የተነሳ በክርስቶስ ኢየሱስ ስም እምነታችሁ ለቅዱሳንም ሁሉ ስላላችሁ ፍቅር ሰምተን የጌታችን የኢየሱስ ክርስቶስ አባት እግዚአብሔርን ሁሉ ጊዜ እናመሰግናለን። ስለዚህም ተስፋ በወንጌል እውነት ቃል አስቀድማችሁ ሰማችሁ። ይህም በዓለም ሁሉ ደግሞ እንዳለ ወደ እናንተ ደርሰዋል። የእግዚአብሔርንም ጸጋ በእውነት ከሰማችሁበትና ካወቃችሁበት ቀን ጀምሮ በእናንተ ደግሞ እንዳለ እንዲሁ በዓለም ፍሬ ያፈራል ያድጋማል። ሃሌሉያ! እግዚአብሔር አባት አምላክ አሁንም ልጅህን ልናከብር ስራህን ልናደንቅ ልንናገር እግዚአብሔር አባት ሆይ ሰው ያደረገ አይደለም፣ ሰው የሰራ አይደለም፣ አንተ የሰራውን በዚህን ሰዓት ደግሞ ከቃል ልንሰማ ከቃል ልናዳምጥ የምትለንን ልንሰማ በፊት ተሰብስበናልና ስለዚህ ጊዜና ስለዚህ ሰዓት ስም የተባረከ ይሁን። እግዚአብሔር አባት አምላክ ሆይ ሁሉ ጊዜ ቃል አለህ፣ ሁሉ ጊዜ ትናገራለህ። ዛሬም ደግሞ ወደ እያንዳንዳችን ለዛሬ ቀን ላይ ያለው ቃል እንደ ጎድለታችን እንደሚያስፈልገን በኢየሱስ ክርስቶስም ለእያንዳንዳችን እንድትልክን ጸልያለሁ። ጌታ እግዚአብሔር አባት አምላክ ሆይ ክፍተታችንን የምታውቀው አንተ ብቻ ነህ፣ የሚያስፈልገንንም የምታውቀው አንተ ብቻ ነህ። የኛ ዕውቀት ግድብ ነው፣ የኛ ዕውቀት ውስን ነው። እግዚአብሔር ሆይ መጀመሪያና መጨረሻ የሆንክ አንተ የኛን መጀመሪያ የኛን መጨረሻ የምታውቀው አንተው ብቻ ነህ። እግዚአብሔር ሆይ ዛሬ ደግሞ በዚህ በቃል የሚያስፈልገን ለልጆች እንድትሰጠን እግዚአብሔር መጽናናት ለሚገባው መጽናናትን፣ መበርታት ለሚገባው መበርታትን፣ ማስታወስ ለሚገባው ማስታወስን፣ መጽናት ለሚገባው መጽናትን እግዚአብሔር አባት ሆይ እምነት ለሚያስፈልገው እምነትን እግዚአብሔር ፍቅር ለሚያስፈልገው ፍቅርን ተስፋ ለሚያስፈልገው ተስፋን በጌታ በኢየሱስ ክርስቶስም እንድትጨምርልን እኔ ጸልያለሁ። ስለምታደርገው ጌታ ሆይ አንተ ስለምትሰጠን ስም ይባረክ። እግዚአብሔር ሆይ እኔም ደግሞ ጌታ መንፈስ ቅዱስ አንተ አግዘኝ። ከሁሉም ማንስ እግዚአብሔር ፊት ለመቆም የማልበቃ ነገር ግን እግዚአብሔር ሆይ እንደወደድክ አልፌ ተናገር። አእምሮዬን ተጠቀም፣ ህሊናዬን ተጠቀም፣
ሁሉም ለክብርክ ይሁን። በዚህ አካባቢ የተመደበ ክፉ ይታሰር። በጨለማው ላይ ያለው በኢየሱስ ስም ይታሰር። ያጋንንት ሥራ ይታሰር። ቃልህን የሚይዝ ይታሰር። ሐሳብን የሚከለክል ይታሰር። በአእምሮ ላይ የሚሰራ ይታሰር። በስጋ ላይ የሚሰራ ይታሰር። በመንፈሳዊ ዓለም ላይ የሚሰራ ይታሰር። በኢየሱስ ክርስቶስ ስም ይታሰር። በስሙ ስልጣን ይታሰር። በስሙ ስልጣን ይታሰር። ጌታ ሆይ አእምሮአችንን ክፈት። ልቦናችን ለቃል ክፈት። መንፈሳዊ ጆሮዎቻችንን ክፈት። መንፈሳዊ አይኖቻችንን ክፈት። ሰማያዊ ሐሳብን ማየት እንድንችል፣ ሰማያዊ ነገርህን መረዳት እንድንችል በኢየሱስ ክርስቶስም እያንዳንዳችን አግዘን። ስለ ሁሉም ደግሞ ክብሩ ላንተ ይሁን። ጊዜውን ሰዓቱን ሁሉ ጌታ ሆይ አንተ ተቆጣጠር። በምትወደው በልጅ በጌታ በኢየሱስ ክርስቶስም ጸለይን። አሜን። እግዚአብሔር ይባርካችሁ። ጌታ መልካም ነው። በዚህኛው ክፍል ውስጥ እንግዲህ ስለ ቆላስይስ ቤተክርስቲያን ብዙም ለማለት አልፈልግም። ሁላችሁም እንደምታውቁት ቆላስይስ ጳውሎስ የተከለው ቤተክርስቲያን አይደለችም። ነገር ግን በኤፌሶን በሮም ግዛት ውስጥ በኢሲያ ዋና ከተማ የምትገኘውን ኤፌሶን እዛ ጋር ያሉትን ወንጌላውያን እያሰማራ ስለሚቆጣጠር ወይም ደግሞ ስለሚያሰማራቸው ለዚህ ለቆላስይስም ቤተክርስቲያን ደግሞ ግድ ይለዋል ብዬ ነው ማምነውና ነገር ግን ወደዚህ ወደ ቆላስይስ የጻፈበት ምክንያት አለው። መልእክቱን የላከበት ምክንያት አለው። ባይተክልም ሄዶ ባያያቸው ነገር ግን በወቅቱ የነበሩ ያስተምሮት ስህተቶች ስለነበሩ በጊዜው ያለው ካልጾምን ከምግብ ካልተገደበን ካልተገረዘን የሕግ ስርዓቶች እንደገና ደግሞ የፍልስፍና የግሪክ ፍልስፍና ቅይጦች የመሳሰሉት አስተምሮ ሂደቶች ስለነበሩ እነዚህ ነገሮች ደግሞ ኢየሱስ ክርስቶስ ብቻ ድነትን አያመጣም የሚለውን ነገር እንድምታ ስለነበረው በተጨማሪ እነዚህ ነገሮች ያስፈልጋሉ የሚል ሂደትና አስተምሮት ስላለ ጳውሎስ በዚህ ጉዳይ ላይ ይሄ ትክክል እንዳልሆነ እግዚአብሔር መጀመሪያም በልጁ በኢየሱስ ክርስቶስ ዓለማትን ሁሉ የፈጠረው አሁንም ደግሞ በልጁ በኢየሱስ ክርስቶስ በኩል ሰዎችን ወይም ዓለምን መልሶ ወደ ራሱ ያስታርቃል። ሌላ አይነት ተጨማሪ ይገዛ አያስፈልግም የሚለው ለማስገነዘብ ወይም ደግሞ ለማስጨበጥ ለዚህ ዓላማ ይሄ መልእክት ወደነሱ ተልኳል ማለት ነው። ክብር ለጌታ ይሁን። ዛሬም ቢሆን ኢየሱስን የሚደበዝዝ ኢየሱስን የሚደብቅ ነገር ሊኖርም ሊፈጠርም አይችልም። ክብር ለኢየሱስ ይሁን። እንግዲህ ይሄንን ካለ በኋላ ዛሬ እኔ ከቁጥር 1 እስከ 2 ያለው ነገር ሰላምታ ነው የሚናገረው። መግቢያው ላይ በእግዚአብሔር ፍቃድ የክርስቶስ ሐዋርያ መሆኑን ይናገራል። የክርስቶስ ሐዋርያ የሆነው በሰው እንዳልሆነ በሰው እንዳልተጠራ ጣሪው ራሱ እግዚአብሔር እንደሆነ ሐዋርያ ጳውሎስ ራሱን በማስተዋወቅ ሐዋርያነቱን በመግለጽ ይጀምራል። ይሄ ሐዋርያውነቱ ላይ የተነሱ ጥያቄዎችም ስለነበሩ በወቅቱ ከጌታ ኢየሱስ ክርስቶስ ጋር በመጀመሪያ ደረጃም ስላልተገኘ በአማኞች በኩልም የተነሱበት ጥያቄዎች ስለነበሩ ብዙውን ጊዜ ይመስለኛል ሲጽፋቸው ሁሉ ጊዜ በእግዚአብሔር ፍቃድ እንደተጠራ የጌታ ኢየሱስ ክርስቶስ ሐዋርያ እንደሆነ ይገልጻልና ያንኑን እዚህ ቦታ ላይ ተጠቅሞ እናገኛለን። ይሄንን ደግሞ ለማን ነው የሚገልጸው ማን ነው የሚያሳውቀው ብለን ካየነው በቆላስይስ ለሚገኙ ቅዱሳን ይላቸዋል። በቆላስይስ ቤተክርስቲያናት የሚገኙ ቅዱሳን ሁሉ ጊዜ ሐዋርያው ጳውሎስ
አማኞችን የሚጠራው ቅዱሳን እያለ ይጠራቸዋል ምክንያቱም በኢየሱስ ክርስቶስ ደም የተቀደሱ ስለሆነው እኔና እናንተንም እንደዛው በክርስቶስ ደም የተቀደስን በራሳችን ችሎታ በራሳችን እፈርት በራሳችን ጾም በራሳችን ጸሎት ሳይሆን በፈሰሰው በደም በኢየሱስ ክርስቶስ የተቀደሰን ስለሆነ አማኞችን በሙሉ ቅዱሳን ብሎ ሲጠራ እንመለከታለን ክብር ለጌታ ይሁን እንደዛው ቅዱሳን ብሎ ይላል ቀጥሎም ደግሞ እግዚአብሔርን ያመሰግናል ከማመስገኑ በፊት ቅዱሳንን ካላቸው በኋላ ምንድነው የሚላቸው ከእግዚአብሔር ከአባታችን ከጌታ ኢየሱስ ክርስቶስ ጸጋና ሰላም ይሁን ይላቸዋል ጸጋና ሰላም ይሁን ከየት ከእግዚአብሔር አባታችን ከጌታችን ከኢየሱስ ክርስቶስ የጸጋና የሰላም ምንጭ ማን እንደሆነ በዚህ ቦታ ላይ ያሳያቸዋል ጸጋ ከምድር ላይ አይገኝም ጸጋ በጥረት አይገኝም ሰላምም ደግሞ ከምድር ጋራ ያለው ሰላም ጋራ የእግዚአብሔር ሰላም አይገናኝም ስለዚህ የኡነተኛ ሰላም ምንጭ የጸጋው ባለቤት እግዚአብሔር እንደሆነ በዚሁ አጋጣሚ እንዲያውቁ ከእግዚአብሔር ከአባታችን ከጌታችን ከኢየሱስ ክርስቶስ ሰላምና ጸጋ ይሁን ይላቸዋል ክብር ለእግዚአብሔር ይሁን ይህ ጸጋ ዛሬ እኛና እናንተንም ያስፈልገናል እሱ ያብዛልን እግዚአብሔር ጸጋውን ያብዛልን እግዚአብሔር ሰላሙን ያብዛልን የእግዚአብሔር ሰላም የተለየ ነው የእግዚአብሔር ጸጋ የተለየ ነው ክብር ለጌታ ይሁን ከዛ ቀጥሎ እግዚአብሔርን ያመሰግናሉ ለምንድነው የሚያመሰግኑት ለክርስቶስ ኢየሱስ ባላቸው እምነት ይላል ለክርስቶስ ኢየሱስ ስላላችሁ እምነት አንድ ለቅዱሳን ሁሉ ስላላችሁ ፍቅር ሰምቶ ስለሰማን ብሎ ስለዚህ ጉዳይ ደግሞ እግዚአብሔርን ያመሰግናሉ ክብር ለጌታ ይሁን ለምንድነው የሚያመሰግኑት በቤተክርስቲያን ውስጥ ስለተደረገ የኢየሱስ ክርስቶስን ማመናቸው ሌላስ ለቅዱሳን ሁሉ በክርስቶስ ደም ለታጠቡት በክርስቶስ ደም ለተዋጁት ሁሉ ደግሞ ፍቅር ስለነበራቸው ስለዚህ ጉዳይ እግዚአብሔርን ያመሰግናል ይህ እንደሆነ ደግሞ አንድ ነገር ይላሉ በሰማይ ተዘጋጅቶ ከተቀመጠላችሁ ተስፋ የተነሳ ነው ከምን የተነሳ በሰማይ ተዘጋጅቶ ከተቀመጠላችሁ ተስፋ የተነሳ ነው ፍቅርና እምነት በተስፋ ላይ ነው የሚቆመው ስለዚህ ከዚህኛው ነገር የተነሳ የናንተ ፍቅር መነሻው የናንተ ፍቅር መጀመሪያው በሰማይ ተዘጋጅቶ ከተቀመጠላችሁ ተስፋ የተነሳ እምነታችሁ ወይም ደግሞ ፍቅራችሁ የሆነው ከዚህ አንፃር ነው ዝም ብሎ የመጣ ነገር አይደለም ዝም ብሎ ያገኛችሁት ነገር አይደለም ምንጭ አለው ምንጩም ደግሞ በሰማይ ተዘጋጅቶ ከተቀመጠላችሁ ተስፋ የተነሳ ነው ይላቸዋል እንደዛው ቲቶ ላይ ብንመለከት ስለሱ ሲናገር እናያለን በሰማይ እንዲህ ይላል ቲቶ 1:2 ላይ በእግዚአብሔር ለተመረጡት እምነት እንዲሆንላቸው በዘላለም ሕይወት ተስፋ እንዲያመልኩት ያለውን እውነት እንዲያውቁ የተላከ ስለዚህም ሕይወት የማይሽር እግዚአብሔር ከዘላለም ዘመን በፊት ተስፋን ሰጠ ይላል ምን እንዲያረጉ በእግዚአብሔር ለተመረጡት እምነት እንዲኖራቸው እምነት ሊፈልቅ የሚችለው ተስፋ ሲኖር ነው ተስፋ ከሌለ እምነት የለም እምነት ከሌለ ፍቅር የለም ስለዚህ የዚህ እምነታችሁ ምንጭ በዛው በተነገረው በዛው በተጻፈው ተስፋ ላይ ነው የተጠነጠለውና ከዛ የተነሳ ነው ይልና ይናገራል እንግዲህ እምነት ከተስፋ ውስጥ ነው የሚመነጨው ብሎ ነው እንግዲህ የሚያስረዳው ይህ ደግሞ እንዴት ሆነ ለምለው ዛው ሲገልጽ አንደኛ ወንጌል የኡነትን ወንጌል አስቀድማችሁ ሰማችሁ ሁለተኛ ይህ ወደ እናንተ ደርሷል አሁን ተስፋውን ራሱ ደግሞ ያወቁበት የተረዱበት የእምነትና የፍቅር ምንጭ የሆነውን ተስፋ የተረዱበት ዋናው መንገድ የኡነት ወንጌል አስቀድሞ ስለሰሙ ነው
ወንጌልን ባይሰሙ ተስፋውን ማወቅ አይችሉም ተስፋው ባይኖር እምነት ሊኖር አይችልም ፍቅር ሊኖር አይችልም ስለዚህ ለዚህም ደግሞ ይረዳችሁ ማን ነው ይላል ወንጌል የእውነትን ቃል አስቀድማችሁ ሰማችሁ ይሄስ ይህ ወደ እናንተ ደርሷል ስለዚህ ይህ ወንጌል ከሰማችሁበት እና የእግዚአብሔርን ጸጋ በእውነት ከተረዳችሁ ቀን ጀምሮ አንድ በዓለም ዙሪያ እየሰራ እንዳለ ሁሉ በእናንተም ዘንድ ፍሬ ያፈራ ነው ያደገ ነው ይላቸዋል ክብር ለእግዚአብሔር ይሁን ከዚህ የተነሳ ጳውሎስ የሚያመሰግንበት ምንጩ ምንድነው ብላችሁ ብትዩት እነሱ የሰሩት እነሱ የለፉት ሳይሆን በወንጌል አማካኝነት የእግዚአብሔር ተስፋ ማወቃቸውና በተስፋው ላይ እንዲያምኑ በመሆናቸው ከዛም ደግሞ በውስጣቸው ፍቅር መፍለቃቸው ስለዚህ ጉዳይ ይሄንን የሰራው ሰው ስላልሆነ ይሄንን ያደረገው የዘላለምን ተስፋ የዘረጋ ወደነሱም ወንጌል እንዲደርስ ያደረገው ያንንም ፍሬ እንዲኖረው የሰራው እግዚአብሔር ስለሆነ እግዚአብሔርን ያመሰግናል ክብር ለእግዚአብሔር ይሁን ክብር ለጌታ ይሁን እግዚአብሔር ሁሌ ሊመሰገን ይገባል ክብር ለጌታ ይሁን ስለዚህ ጉዳይ ነው የሚያመሰግነው ከዚህ የተነሳ ያመሰግናል እግዚአብሔር ታማኝ ስለሆነ ይመሰገናል ክብር ለእግዚአብሔር ይሁን እሱ ታማኝ ስለሆነ እሱ አድራጊ ስለሆነ እሱ እንዲሁ አሳቢ ስለኛ ስለሆነ እኛ ምንም ኮንትሪቢዩት ሳናደርግ እግዚአብሔር ራሱ ያዘጋጀው መንገድና ህይወት ስለሆነ እግዚአብሔር ይመሰገናል እግዚአብሔር ይታመናል ክብር ለጌታ ይሁን ታማኝ ነው እግዚአብሔር ባናምነውም እሱ ታማኝ ሆኖ ይኖራል ክብር ለእግዚአብሔር ይሁን ራሱን ልክድ አይችልም እግዚአብሔር ታማኝ ነው እናምነዋለን ክብር ለጌታ ይሁን እንግዲህ ይሄንን ለመግቢያ ያክል ነው ጠቅላላ ክፍሉን የዳሰስኩት ነገር ግን እኔ ማተኩረው ቁጥር 3 እና 2 ላይ ነው 5 ላይ ነው ከ3 እስከ 5 ያለው በዛ ላይ ያለው ነገር ምን ብያይቻለሁ ይሄ ጠቅላላ ዳሰሳው ነው ነገርኳችሁ በሰማይ የተዘጋጀ ተስፋ የሚል ርዕስ ሰጥቻለሁ እናንተ የፈለጋችሁትን ርዕስ ልትሰጡ ትችላላችሁ በሰማይ የተዘጋጀ ተስፋ የሚለው ማለት ነው 3 ላይ ያለው ቃል ስናነብ እንደዚህ ነው የሚለው ከ3 እስከ 5 ስለናንተ ስንጸልይ በሰማይ ከተዘጋጀላችሁ ተስፋ የተነሳ በክርስቶስ ኢየሱስ ስለ እምነታችሁ ለቅዱሳን ሁሉ ስላላችሁ ፍቅር ሰምተን የጌታችን የኢየሱስ ክርስቶስ ለቅዱሳን ሁሉ ስላላችሁ ፍቅር ሰምተን የጌታችን የኢየሱስ ክርስቶስን አባት እግዚአብሔርን ሁሉ ጊዜ እናመሰግናለን ስለዚህም ተስፋ በወንጌል እውነት ቃል አስቀድማችሁ ሰማችሁ ይላል ክብር ለጌታ ይሁን አሁን እዚህ ቦታ ላይ ስንመለከት ምንድነው የሚለው ስለናንተ ስንጸልይ ይላል ሐዋርያው ጳውሎስ ፓስተር ስለ ጸሎት ሲናገር ነበር ቅድም ክብር ለእግዚአብሔር ይሁን ስለዚህ ይሄ ቃል የዛሬ ቃል ነው ክብር ለጌታ ይሁን ስለናንተ ስንጸልይ ነበር ስለናንተ ስንጸልይ ስለነማን የማያውቃት ቤተክርስቲያን በአካል ደርሶ የማያውቅ ነገር ግን በኢየሱስ ክርስቶስ ደም ስለተቀደሱ ቅዱሳን ስለ እነሱ እንጸልይ ነበር ስን ጳውሎስን በዛ ችግር ውስጥ ሆኖ በዛ ስር ላይ ሆኖ ስንመለከተው የጳውሎስን ልብ ማየት ያስፈልጋል ጳውሎስ ልቡ ሩሩህ መሆኑን ማየት እንችላለን የአባትነት ልብ ያለው የመሪነት ልብ ያለው ስንመለከተው የረኝነት ልብ አለው ይጸልያል ስለነሱ ክብር ለጌታ ይሁን ይሄን ልብ ለያንዳንዳችን ያብዛልን ለሁሉም የምንጸልይ እንድንሆን ለቤተ ክርስቲያን እንድንጸልይ ለእህታችን ለወንድማችን እንድንጸልይ እንደዚህ አይነት ልብ እንድኖርን እግዚአብሔር ይርዳን ጌታ ያግዘን ክብር ለእግዚአብሔር ይሁን ጳውሎስ ይጸልያል ሌላውን ስናይ ጸሎታቸው ደግሞ ዓላማ ተኮር ነው ዝም ብሎ ጸሎት አይደለም ዝም ብሎ መጸለይ ብቻ አይደለም በዓላማ ነው ዓላማ ተኮር ጸሎት ነው ለማን ነው የሚጸልዩት ለቆሮንቶስ ቤተክርስቲያን ነው የሚጸልዩት ለቆላስይስ ይቅርታ ለቆላስይስ ለቤተክርስቲያን ይጸልያሉ
ለቤተ ክርስቲያን ይጸልያሉ ስንቶቻችን ለእግዚአብሔር ቤተ ክርስቲያን እንጸልያለን ለእግዚአብሔር አካል ስንቶቻችን እንጸልያለን በየቤታችን በየስፍራው ቸርች ስንጠራንም በግሩፕ ስንሆንም በተናጠል ስንሆንም ምን ያክል ጸሎታችን ትኩረት የሳበ ነው ምን ያክል ፎከስ የሆነ ጸሎት እንጸልያለን ለቤተ ክርስቲያን ዳይሬክት አድሬስ አድርጎ ሲጸልዩ እንመለከታለን ክብር ለእግዚአብሔር ይሁን ያ ብቻ አይደለም አሁንም እዛው ቦታ ላይ ስናዩ ጸሎቶች እንጸልያለን ስለምን በቡድን ነው የሚጸልዩ በተናጠል አይደለም ስለዚህ የግሩፕ ጸሎትም ያስፈልገናል ለብቻ መጸለይ አዎ ጥሩ ነው ነገር ግን ለየብቻ ብቻ ሳይሆን በጋራ መጸለይም ጥሩ ነው ክብር ለእግዚአብሔር ይሁን ከነ ጳውሎስ የምንማረው እዚህ ቦታ ላይ እግዚአብሔር ሊያስተምረን የሚፈልገው አንዳችን ለአንዳችን እንድንጸልይ ለቤተ ክርስቲያን እንድንጸልይ ለወንድማችን ለእህታችን እንድንጸልይ በተናጠል ብቻም አይደለም ደግሞ በግሩፕም እንድንጸልይ ሰብሰብ ብለንም እንድንጸልይ ለምን እንጸልያለን ይላል እንጂ ጸልያለሁ አላለም ሐዋርያው ጳውሎስ ከአንድ በላይ እንደሆኑ ይሄ ክፍል ያሳየናል ስለዚህ በህብረት መጸለይ እግዚአብሔር ያብዛልን ያስፈልገናል ይብዛልን እግዚአብሔር እሱን ያብዛልን ክብር ለጌታ ይሁን ስለዚህ ዛሬም እንድንጸልይ የእግዚአብሔር ቃል ይናገረናል እንድንጸልይ ይናገረናል ተሰሎንቄ 5:18 ላይ ሄደን ብንመለከት የእግዚአብሔር ቃል ሳታቋርጡ ጸልዩ ነው የሚለው ሳታቋርጡ ጸልዩ በሁሉም አመስግኑ ይህ የእግዚአብሔር ፍቃድ በኢየሱስ ክርስቶስ ወደ እናንተ ነውና ሃሌሉያ ሁሉ ጊዜ እንድንጸልይ ሳናቋርጥ እንድንጸልይ እግዚአብሔር ከክርስቲያን ሕይወት የሚፈልገው እንዲጸልይ ነው እንዲያመሰግን ነው የሚያጉረመርም ሳይሆን ክርስቲያን እንዲጸልይ እንዲያመሰግን ሁሌ የእግዚአብሔር ጥሪ ነው የማይቋረጥ ጥሪ ሁሉ ጊዜ ከክርስቲያን ሕይወት ሊጠፋ የማይገባ ከክርስቲያን ሕይወት ሊደበዝዝ የማይገባ ከክርስቲያን ሕይወት ሊደክም የማይገባ ሁሉ ጊዜ መቀጠል ካለበት ነገሮች አንዱ ሁሌ ማመስገን ሁሌ መጸለይ ነው እግዚአብሔር ይህንን ያብዛልን ጸልዩ ይላል ለምን እንግዲህ በጸሎት ውስጥ በምስጋና መቅረብ መልካም ስለሆነ ነው ጳውሎስን ስንመለከት እዚህ ቦታ ላይ እግዚአብሔርን የሚያመሰግንበት ይሄንን ሁሉ ያደረገበትን ነገሮች ያደረጉበት ምክንያት ስናይ እግዚአብሔር ስለረዳቸው ነው እነዚህን ሰዎች በመሐከላቸው የእግዚአብሔር ፍቃድ ስለሆነ ነው ክብር ለእግዚአብሔር ይሁን ምስጋና ብዙውን ጊዜ የሚቀርበው ለተደረገ ነገር ነው ለተሰራ ነገር ነው እግዚአብሔር ያደረገ ነገር ስላለ ነው በመሐከላቸው ያም ቅድም ከላይ የተቃቀስኳቸው በእነሱ ብርታት አልተሰራም በእነሱ አቅም አልተደረገም የማመናቸው ጉዳይ የዘላለማዊ ተስፋው ጉዳይ የበወንጌል የመስማት ጉዳይ የእምነታቸው ጉዳይ የፍቅራቸው ጉዳይ ያ ሁሉ ኮንትሪቢዩሽን የላቸው የነሱ ሳይሆን ሁሉም የሰራው እግዚአብሔር አምላክ ስለሆነ እግዚአብሔር ሁሉ ጊዜ ሊመሰገን ይገባል ብሎ በዛ ምክንያት ጳውሎስ ስለሆነ ነገር ያመሰግናሉ ስለተደረገ ነገር ያመሰግናሉ ምስጋና ለዚህ ነው ሁሉ ጊዜ መቅረብ ያለበት እግዚአብሔር ያደረገልንን ነገር እየቆጠረን ሁሉ ጊዜ ምስጋናን ማቅረብ አለብን አምልኮ ግን ይለያል ምስጋና በመዝሙርም እናቀርባለን ምስጋና በጸሎት እናቀርባለን ምስጋና በቃልም እናቀርባለን እነዚህ ነገሮች በሙሉ ስለተደረጉልን ነው ስለሆነልን ነገር የሚያመላክቱ ናቸው አምልኮ ግን ቢደረግም ባይደረግም ብናገኝም ባናገኝም እግዚአብሔር ስለሆነ ይመለካል ይሄ አምልኮ ትኩረት የሚያደርገው የእግዚአብሔር አምላክነት የእግዚአብሔር ዘላለማዊነት የእግዚአብሔር አይለወጥ የእግዚአብሔር በየቦታው አንድ ጊዜ መገኘት የእግዚአብሔር ሉዓላዊ አምላክነቱ ስለዚህ ይሄ አምልኮ ነው ይህ አምልኮ በዝማሬም ይቀርባል በጸሎትም ይቀርባል በቃልም ይቀርባል እግዚአብሔርን ብቻና ብቻ የሚያሳይ ይሆናል ነገር ግን ወደ ማመስገን ስንመጣ እግዚአብሔር ያደረገልንን ተኮር ስለሆነ
እዚህ ቦታ ላይ ጸሎታቸው በምስጋና የታጀበ ስለሆነ እግዚአብሔር ያደረገላቸውን እግዚአብሔር በቤተክርስቲያኑ የሰራውን እግዚአብሔር በእነሱ ውስጥ የፈጠረውን ያየ ጳውሎስ እግዚአብሔርን ያመሰግናሉ። ክብር ለጌታ ይሁን። ስለዚህ ምንድነው እግዚአብሔር በመሐከላቸው ያደረገ? አሁን የነገርኳችሁ ያ የተደረገ እግዚአብሔር የሰራችሁ ነገር ሁሉ ደግሞ የእግዚአብሔር ፍቃድ ስለሆነ ነው። እግዚአብሔር አስቀድሞ ያሰበ እግዚአብሔር በተስፋ ውስጥ አስቀድሞ ያደረገላቸው ያሰበላቸው በዘላለማዊ ተስፋ ውስጥ ዓለም ሳይፈጠር በልጁ አማካኝነት ሁሉም ይድን ዘንድ እግዚአብሔር ያዘጋጀው እግዚአብሔር ፍቃድ ወደዛ ፍቃድ በመምጣታቸው ስለዚህ ጉዳይ ያመሰግናሉ። ክብር ለጌታ ይሁን። ከዚህ የበለጠ መልካምነት የለም። ከዚህ የበለጠ ለምስጋና የሚያሮጠንም ነገር የለም። ከድነት የሚበልጥ ነገር የለም። ለዚህ ነው ዮሐንስ ወንጌል 6:40 ላይ እንደዚህ ይላል የእግዚአብሔርን ፍቃድ ምንድነው? የእግዚአብሔር ፍቃድ አሁን ያወራውት ባጭሩ ሲያስቀምጥ ልጁን አይቶ በሱ የሚያምኑ ሁሉ የዘላለም ሕይወት እንዲያገኙ የአብ ፍቃድ ይህ ነው ይላል። ክብር ለእግዚአብሔር ይሁን። የአብ ፍቃድ የእግዚአብሔር አብ ፍቃድ ኢየሱስ ክርስቶስን አምኖ መቀበል የዘላለም ሕይወት ማግኘት ብቻና ብቻ ነው። ምድራዊ ነገር አይደለም። ዋናው የእግዚአብሔር ፍቃድ ዋናው የእግዚአብሔር ፍቃድ ለሰው ልጅ ያለው ልጁን አይቶ በሱ የሚያምኑ ሁሉ የዘላለም ሕይወትን እንዲያገኙ የአባቴ ፍቃድ ነው። ጌታ ኢየሱስ ነው የተናገረው። ጌታ ኢየሱስ ነው የተናገረው። ይህ የእግዚአብሔር ፍቃድ ነው በቆላስይስ ቤተክርስቲያን ውስጥ የሆነው። ይሄንን ነው እግዚአብሔርን ስላገኙ የእግዚአብሔርን ዘላለም ተስፋ ስላገኙ ስለዚህ ጉዳይ ኢየሱስን ስላገኙ ከተስፋቸው ጋር ስለተገናኙ የእግዚአብሔርን ሐሳብ የእግዚአብሔር ፍቃድ በእነሱ መካከል ስለሆነ ስለዚህ ጉዳይ እግዚአብሔርንና ጳውሎስ ምን ያደርጋሉ? ያመሰግናሉ። ክብር ለጌታ ይሁን። ስለዚህ አማኝ ጸላይ አመስጋኝ መሆን አለበት። ከድነት የሚበልጥ ነገር ስለሌለ ከዚህ የሚበልጥ ነገር ስለሌለ እግዚአብሔር በእኛ መካከል ስላደረገው ይሄ ምድራዊውን ትተን ሰማያዊ ነገር ብቻ የዘላለም ሕይወት ስላለን እግዚአብሔርን ሁሉ ጊዜ ልናመሰግን ይገባናል። ስለዚህ አመስጋኞች እንድንሆን ተጠርተናልና እድል ደርሶናል። እድል ነው የደረሰን እንድናመሰግን እድለኞች ስለሆነ ነው። ጥረታችን አይደለም፣ ብርታታችን አይደለም፣ የዘር ግንዳችንም አይደለም፣ ሀብታችንም አይደለም፣ የእውቀታችንም ሌቭልም አይደለም። የእግዚአብሔር እድላይ ፋንታችን ስላደረገ አስቀድሞ ስለመረጠን ክብር ለእግዚአብሔር ይሁን። ስለዚህ አማኝ ምን መሆን አለበት? ጸላይና አመስጋኝ መሆን አለበት። ስለ ቤተ ክርስቲያን ስለ ወንድሙ ስለ እህቱ ቅድም እንዳለው አልኩት የሚጸልይ መሆን አለበት። እንግዲህ ይህ እንዴት ሆነ ነው? ይሄ አሁን የሆነው ነገር በመሐከላቸው የሆነው ነገር እንዴት ሊሆን ቻለ? እንዴት እንደሆነ ትንሽ ዳሳስ እናደርጋለን። የእግዚአብሔር ፍቃድ ብዬ ያልኩት እንዴት በመሐከላቸው ያ ነገር ስቴፑን እንዴት ተከትሎ እንደሆነ ትንሽ እንመለከታለን። ያን አሁን እዚህ ላይ ምን ይላል? በሰማይ ከተዘጋጀላቸው ተስፋ የተነሳ ይላል። ከዚህ ተስፋ የተነሳ ሁለት ነገሮች በመሐከላቸው ሆነዋል። ከተስፋው የተነሳ ሁለት ነገር ሆነ። አንዱ በኢየሱስ ክርስቶስ ማመን ሆነላቸው። ክብር ለእግዚአብሔር ይሁን። ቅድም ተናግሬያለሁ፣ ተስፋ እምነትን ያመጣል ብያለሁ። ስለዚህ ከዚህ ተስፋ የተነሳ ምን አደረጉ? ኢየሱስ ክርስቶስን ማመን ሆኖላቸዋል። ሁለተኛ ለቅዱሳን ሁሉ ፍቅር ማሳየት ሆነዋል። እነዚህ ሁለቱ ነገሮች የመነጩት ከተስፋው የተነሱ ናቸው። ተስፋው ወደዚህ ያሸጋግሯቸዋል። ክብር ለእግዚአብሔር ይሁን። ተስፋው ምንድነው?
እሱም ማየቱ ጥሩ ነው ተስፋው ወደዚህ ካሸጋገራቸው ተስፋው ይሄንን ከሆነ ያ ተስፋ ምንድነው ለኔና ለናንተ ተስፋ ምንድነው ያለነው ተስፋ እኛም እንደነሱ ተሻግረናል እኛም እንደነሱ ድነናል እኛም በክርስቶስ ደም ታጥበናል ተስፋው ምንድነው ተስፋችን ምድራዊ አይደለም ሰማያዊ ነው ክብር ለእግዚአብሔር ይሁን ተስፋችን ምድራዊ አይደለም ምድራዊ ጊዜያዊ ነው ምድራዊ ያልፋል ምድሪቷ ራሷ ታልፋለች የማያልፍ የኛ ተስፋ ዘላለማዊ ነው ሰማያዊ ነው ለሰላም ሰማያዊ ተስፋ ነው የተጠራ ነው ተስፋችን ጊዜያዊ አይደለም ተስፋችን ዘላለማዊ ነው ተስፋችን ከኢየሱስ ክርስቶስ ጋር ለዘላለም መኖር ነው ክብር ለእግዚአብሔር ይሁን ለዘላለም መኖር በዚህ ምድር ላይ የሚኖረው ማንኛውም ሰው ቢኖር ጊዜያዊ ነው የሚኖረው ጊዜያዊ አይደለም የኛ ተስፋ ግን ዘላለማዊ ከክርስቶስ ጋር መኖር ነው ያ ነው ተስፋ ይሄ ተስፋ ነው የደረሳቸው ይሄ ተስፋ ባይኖር ማንንም ኢየሱስን ሊያምን አይችልም ከሞት በኋላ ትንሣኤ ስላለ ነው ከሞት በኋላ ሕይወት ስላለ ነው ለምድራዊማ ብዙ ነገር ምድር ላይ አለ ይሄን አይቶ አይደለም ዘላለማዊ የሆነ ተስፋ ከኢየሱስ ክርስቶስ ጋር ለዘላለም መኖር የዘላለም ሕይወት ያንን ነው ተስፋችን እሱ ነው ተስፋችን ከኢየሱስ ጋር ለዘላለም መኖር ነው ተስፋችን ለዘላለም ሕይወት ማግኘት ነው የዘላለም ሕይወት ማግኘት ነው ተስፋ ይሄ ተስፋ ነው ይህ ተስፋ ግን እንዴት ወደ እነሱ መጣ ኦኬ ተስፋው ይሄ ከሆነ ይህ ተስፋ እንዴት ወደ እነሱ መጣ ለምለው እዛው ላይ ምን ይላል ተስፋው ወንጌል እውነት ቃል አስቀድሞ ሰማችሁ ነው የሚለው ተስፋ የወንጌል እውነት ቃል አስቀድማችሁ ሰማችሁ ይሄ ተስፋ ደግሞ ሊያውቁ የቻሉበት ዋናው መንገዱ ምንድነው ብለን ካየነው የእውነትን ወንጌል በመስማት ነው ክብር ለእግዚአብሔር ይሁን ይህ ተስፋ የሚገለጥበት መንገድ አንድና አንድ ብቻ ነው ይህም ወንጌልና ወንጌል ብቻ ነው ክብር ለእግዚአብሔር ይሁን የእግዚአብሔር ተስፋ ዘላለማዊ ስለሆነ በምድር ላይ ሳይሆን በሰማያዊ የተሰራ ስለሆነ በሰማያዊ የታቀደ ስለሆነ ይሄ ሰማያዊው ስራ ምድራዊ ነገር ሊያቆ አይችልም ምድራዊ ነገር ሊገልጠው አይችልም ምድራዊ ነገር ሊያሳውቀን አይችልም በፍጹም አይችልም የእግዚአብሔርን ሐሳብ የእግዚአብሔርን ፍቃድ ምን እንደሆነ በምድር ላይ የትኛውም አይነት ፍልስፍና የትኛውም አይነት የትምህርት አይነት የትኛውም የትምህርት አካሄድ ሊያሳውቀን ሊገልጥልን አይችልም እግዚአብሔር ተስፋውን የገለጠበት ያሳወቀበት የእውነት ወንጌል ነው የእውነት ቃል ነው ያ የእውነት ቃል አስቀድማችሁ ሰማችሁ ይህ ተስፋ የሚገለጥበት መንገድ በምንድነው በወንጌል ነው ሃሌሉያ ወንጌል ይብዛልን ተስፋ ሰማያዊ የሚያወራ ምድራዊ አይደለም የእግዚአብሔርን ፍቃድ የሚያወራ የእግዚአብሔርን ሐሳብ የሚያወራ ለኔና ለናንተ ያለውን እግዚአብሔርን ነገር የሚነግረን በመንፈስ ቅዱስ የተጻፈ የተደረሰ መንፈስ ቅዱስ ምድራዊ አይደለም ሰማያዊ ነው ጻፊው ሰማያዊ የሆነ ፕላኑ ሰማያዊ የሆነ እቅዱ ሰማያዊ የሆነ የሚናገር የእግዚአብሔር ወንጌል ያንን ነው የሰሙት ይሄንን ካልሰማ ሰው የሰማያዊን እቅድ የእግዚአብሔርን ሐሳብ ሊያቅ ፈጽሞ አይችልም ስለዚህ ይሄንን ተስፋ ያወቁት ይሄንን ተስፋ የተረዳችሁት አስቀድሞ በሰማችሁት የእውነት ወንጌል ነው የእውነት ቃል ነው ይላቸዋል ክብር ለእግዚአብሔር ይሁን ተስፋ የተገለጠው በእግዚአብሔር ቃል በእግዚአብሔር ወንጌልና ብቻ ነው ክብር ለእግዚአብሔር ይሁን ስለዚህ እግዚአብሔር እንግዲህ ተስፋችንን ይሄንን ተስፋ በወንጌል የተገለጠልንን ይሄንን ተስፋ በወንጌል የተረዳነውን ስለዚህ ምንም ችግር ቢበዛ ተስፋችንን እንድንጠብቅ እግዚአብሔር ይፈልጋል
በዚህ መልኩ እኛ ጋር የደረሰ በዚህ መልኩ ለኔና ለናንተ የመጣው የእግዚአብሔር ተስፋ ዘላለማዊ ነገሩ እንድንጠብቅ እግዚአብሔር ይፈልጋል። በምድር ላይ በኖርንበት ጊዜ ይሄንን ተስፋ ጠብቀን እንድንቀጥል ይሄንን ተስፋ ይዘን መሄድ እንድንችል እግዚአብሔር ለእያንዳንዳችን ይሄንን እንድናደርግ ይፈልጋል። አንዱ በተስፋ ላይ ያለው የእግዚአብሔር መልእክት ዛሬ ተስፋችንን እንድንጠብቅ ነው። ተስፋችን ከለቀቀን እምነታችንን እንለቃለን። ተስፋችን ከለቀቀን ፍቅራችንን እንለቃለን። ተስፋችንን ይዘን እንድንቀጥል እግዚአብሔር ይርዳን። ይሄ ተስፋ እንግዲህ ምድር ላይ ያሉ ነገሮች ብዙ ነገሮች ተስፋን የሚያስጥሉ አሉ። ተስፋን የሚያስጥሉ ነገሮች አሉ። ከዚህ ውስጥ ጥቃቅን ነገሮች አነሳለሁ። በመከራ ጊዜ አሁን መከራ ሊኖር ይችላል፣ ችግር ሊኖር ይችላል። በዛን ጊዜ ተስፋችን እንዳንጥል ተስፋችንን ይዘን መቀጠል እንድንችል እግዚአብሔር ይርዳን። እግዚአብሔር ያግዘን፣ ጸጋው ያግዘን፣ የእግዚአብሔር መንፈስ ያግዘን። ብዙ ይሄንን የሚያስጥል ብዙ ነገር አለ፣ ብዙ መከራ አለ፣ ብዙ ችግር አለ፣ የምናልፍባቸው ነገሮች አሉ፣ ብዙ ነገሮች እያንዳንዳችን። ነገር ግን እግዚአብሔር ጸጋ የቃሉ ባለቤት ይረዳናል። ክብር ለእግዚአብሔር ይሁን። ዛሬም እስከ ዛሬ የረዳን እሱ ነው። የዛሬ መድረሳችን ምስጢር እሱ ነው። እኔና እናንተን ለዚህ ያበቃን የእግዚአብሔር ጸጋ ነው። ያ ጸጋ ዛሬም አላረጀም። ያ ጸጋ ዛሬም አልደከመም። ያ ጸጋ ዛሬም አልደበዘዘም። ዛሬ ጸጋ ዛሬ አቅሙም አልወረደም። ዛሬም ያ ጸጋ እኔንና እናንተን ያግዘናል፣ ይረዳናል። ክብር ለእግዚአብሔር ይሁን። ክብር ለጌታ ይሁን። ስለዚህ መከራ ቢበዛም ሐዋርያው ጳውሎስ የሚናገረው ነገር አለ። አንታክትም ይላል። አንታክትም። ነገር ግን የውጭው ሰውነታችን ቢጠፋ እንኳን የውስጡ ሰውነታችን ዕለት ዕለት ይታደሳል ይላል። ክብር ለእግዚአብሔር ይሁን። አንታክትም። አንታክትም። የውጭው ሰውነታችን ቢጠፋ እንኳን ይሄ የውጭው ሰውነት የሚጠፋ ነው፣ አድካሚ ነው። ጌታ ኢየሱስም ብለዋል፣ ስጋ ምንድነው አለ? ደካማ ነው ብለዋል። መንፈስ ግን ብርቱ ነው ብለዋል። ይሄ ስጋ ደካማ ነው። ያቀል በዚህ ምድር ላይ ብቻ መኖር እንደሚችል ስጋና ደም የእግዚአብሔርን መንፈስ የእግዚአብሔር መንግስት አይወርስም ተብሎ ተጽፎለታል። ይሄ ስጋ ወደ እግዚአብሔር መንግስት አይገባም። ይሄ ደም ወደ እግዚአብሔር መንግስት አይገባም። ይሄንን ያቃል። ምድር ላይ ብቻ እንደሚኖር ያቃል። ምድር ላይ ብቻ እንደሚቀጥል ያቃል። ስለዚህ የምድር ነገር ይጥመዋል፣ ይሻማል እስከሚያልፍ ድረስ፣ ቀኑ እስከሚደርስ ድረስ፣ እስከሚበሰብስ ድረስ፣ እስከሚጠዋልቅ ድረስ ስራው ምንድነው? ከእግዚአብሔር ሐሳብ ጋር አይስማማም። ለምን እንደማይገባ ያቃል። አፈር ነውና ወደ አፈር ይመለሳል፣ ይበሰብሳል። ነገር ግን የማይበሰብስ የማይሞት የማይታመም ስንነሳ ይዘን የምንነሳ ሰማያዊ አካል አለን። ክብር ለእግዚአብሔር ይሁን። ይሄኛው አይገባም፣ የሚገባ አለ። ሰማይ ላይ የተሰራ ለኔና ለናንተ የተዘጋጀ የሚሞተው ሳይሆን የማይሞት የሚበሰብሰው ሳይሆን የማይበሰብስ በሱ ወደ ተዘጋጀልን ተስፋ እንገባለን። ክብር ለእግዚአብሔር ይሁን። ስለዚህ ይሄኛው ሊያታክተን ይችላል። ይሄኛው ሊዋጋን ይችላል። ይሄኛው ሊያደክመን ይችላል። ነገር ግን ቢያታክተንም የውጭው ሰውነታችን ቢጠፋ እንኳን ቢያስቸግርም እንኳን የውስጡ ሰውነታችን ዕለት ዕለት ይታደሳል። የውስጥ ሰውነታችን ግን የእግዚአብሔር ሐሳብ የእግዚአብሔር ዘላለማዊ ቃል የእግዚአብሔር ተስፋ ያድሰዋል። ክብር ለእግዚአብሔር ይሁን። ተስፋው ያድሳል። ተስፋውን አስቡት። የውስጡ የሚታደሰው በተስፋ ነው። የውጭው የሚታደሰው በምድራዊ በዓለማዊ ነገር ነው። ነገር ግን እግዚአብሔር የሚፈልገው የውስጡ ነገራችን እያደሰን በቃሉ እያደሰን በመንፈሱ እያደሰን እንድንቀጥል ይፈልጋል እግዚአብሔር። ክብር ለእግዚአብሔር ይሁን። ያኑ ተስፋችን እንዳንጥል መከራ ውስጥ እንኳን ብንሆን አንጥለውም። ክብር ለእግዚአብሔር ይሁን። ተስፋችን ይዘን እንቀጥላለን።
እስከ መጨረሻው ተስፋ መከራ ተስፋችሁን እንዳያስጥላችሁ ችግር ተስፋችሁን እንዳያስጥልን ይሄ ነው የእግዚአብሔር መልእክት ዛሬ ለኛ ያለው በዚህ በተስፋ ላይ ስናነሳ ሌላው ይሄንን ተስፋችን ያየ ታመን ስንደሰት ተስፋችን አሞን ስንደሰት አተን ስንደሰት የውስጡ ነገራችን የሚደሰተው በሰማያዊ ስለሆነ የውስጡ ነገራችን የሚንቀሳቀሰው በእግዚአብሔር ሐሳብ ሰማያዊ በሆነ ነገር ስለሆነ በምድር ስታይ ብዙ የሚጎሉ ነገሮች አሉ በምድር ስታይ ብዙ ያስፈልጉን ያጣናቸው ነገሮች አሉ ሰዎች ግን ይሄንን ያዩ ሰዎች ግን ይሄን እየተረዱ ምንድነው የተስፋ ጉዳይ ምንድነው ያንቺ ተስፋ ምንድነው ያንቺ ነገር ምንድነው ያንተ ነገር እንደዚህ በተስፋ የተሞላው ምንድነው ሊሉ ይችላሉ ሃሌሉያ የሰማያዊ ነገር ለምድራዊ ነገር አይገባቸውምና ይጠይቃሉ አይረዱምና ይጠይቃሉ የእግዚአብሔር ቃል ግን እንደዚህ ይለናል እኔና እናንተን አንደኛ ጴጥሮስ 3:15 ላይ ጌታ እርሱም ክርስቶስን በልባችሁ ቀድሱት መጀመሪያ ደረጃ በልባችሁ ጌታ ኢየሱስ ክርስቶስን ቀድሱት የተለየ ስፍራ ስጡት የከበረ ስፍራ ስጡት ለዩት ከምናምን ለዩት ከምድራዊ ነገር ልብ ውስጥ ብዙ ነገር ይቀመጣል ምድራዊ ነገር ሊገባ ይችላል ዓለማዊ ነገር ሊገባ ይችላል ነገር ግን ኢየሱስ ክርስቶስን ቀድሱት ለብቻ ይላል ለብቻ አርጉት ለዩት ቀድሱት ለዩት ከዛስ በእናንተ ስላለ ተስፋ ምክንያት ምንድነው የሚያስደስትሽ ለምሉት ለሚጠይቃችሁ ሁሉ መልስ መስጠት ዘወትር የተዘጋጀ ሁን ሃሌሉያ ተስፋህ ምን እንደሆነ ለማስረዳት ለመናገር ለመስጠት ለማብራራት ሁሉ ጊዜ የተዘጋጀክ ሁን ሃሌሉያ ክብር ለእግዚአብሔር ይሁን ምድር ጉለትሽን አይታ ልትናገር ትችላለች ምድር ችግርሽን አይታ ልትናገር ትችላለች ምድር የውጭውን ነገር ውጫዊ ማንነትን አይቶ ሊናገር ይችላል የውስጣችን ነገር እየታደሰ የሚሄድ የውስጣው ነገራችን እየጨመረ የሚሄድ በእግዚአብሔር ቃል በእግዚአብሔር መንፈስ እየታደሰ የሚሄድ እያነከሰንም ቢሆን ተስፋው አይደበዝዝም አልጋ ላይ ሆነን ተስፋው አይደበዝዝም አካውንታችን ባዶ ሆኖ ተስፋው አይደበዝዝም ችግሮቹ ሞልቶ ተስፋው አይደበዝዝም የፈለገ ነገር ቢፈጠር ተስፋው አይደበዝዝም ሁኔታው ባያምርም ተስፋው አይደበዝዝም ለዚህ ነው ውጭውን አይቶ ይሄ ምንድነው ስትባል ምን አርግላል እንደዛ ስትጠየቅ በእናንተ ስላለ ተስፋ ምክንያቱን ለሚጠይቋችሁ ይላል በእናንተ ስላለ ተስፋ ምክንያትን ለሚጠይቋችሁ ሁሉ መልስ ለመስጠት ዘወትር የተዘጋጀ ይሁን ነገር ግን በየዋህነትና በፍርሃት ይሁን በድፍረት አይደለም ለምን ባንተ ያልሆነማ የምትደፍርበት የለም የምትደፍርበት አንድም ነገር የለም በጸጋው ነው የሆነው የምትፎክርበት አንድም ነገር የለም በነፃ ስጦታ ነው የሆነው ስለዚህ ያለ ድፍረት በየዋህነት የተስፋህን ጉዳይ ለማስረዳት የተዘጋጀከው ስለዚህ ለሚጠይቁን በስራችን ቦታ በኑሯችን ቦታ ተስፋችን ኢየሱስ ክርስቶስን እንናገራለን ተስፋችን ኢየሱስን እንናገራለን ክብር ለእግዚአብሔር ይሁን እንግዲህ ይሄንን ካለ በኋላ ሁለተኛው ስለ ተስፋ ነው የተናገርኩት ሁለተኛው በክርስቶስ ኢየሱስ እምነታችሁን ሰምተናል ይላቸዋል በፊት ተስፋችሁን ነው ያለ ቀጥሎ ደግሞ አሁን እምነታችሁን ሰምተናል
ተስፋ ቅድም እንደተናገርኩት ከመስማት ከሆነ አንድ በኢየሱስ የሆነው አሁን በመሐከላቸው ምንድነው ተስፋውን ሰሙ ከዛም በኋላ ተስፋውን አመኑ አሁን የቀጠለው ነገር እምነት ሆነ እምነት በውስጣቸው ሆነ እምነት ስለ እምነት ሲናገር ሮሜ 10:7 ላይ እምነት ከምንድነው የሚለው ከመስማት ነው መስማት ደግሞ የእግዚአብሔርን ቃል ነው ሃሌሉያ የምንሰማው ነገር ምን ያደርጋል ማለት ነው አንድ ነገር በውስጣችን ይስላል አንድ ነገር ማድረግ ይችላል ተስፋውን እነሱ ያወቁት እኛ ያወቅነው በመስማት ነው ወንጌልን የኡነትን ቃል በመስማት ነው የውሸት ቃል ከሰማን ግን እሱም የሚሰራ ነገር አለው እሱ የሚያደራጀው ነገር አለው ከመስለዚህ ነው መስማት የእግዚአብሔር ቃል ነው የሚለው እግዚአብሔር ወንጌል ሌላ ነገር ከሰማን ያ የምንሰማው ነገር በውስጣችን ወደንም ጠላንም የሚሰራ ነገር ሊኖር ይችላል ወገኖቼ እግዚአብሔር ከምንሰማው ነገር ይጠብቀን ጆሮአችን ለሰማያዊ ነገር ብቻ የተከፈተ ይሁን ልባችን ለሰማያዊ ነገር ብቻ የተከፈተ ይሁን ልቦናችን ለሰማያዊ ነገር ብቻ የተከፈተ ይሁን ለሌሎች ነገሮች በሮች ሁሉ የተዘጉ ይሁኑ ድንበራቸው የተከለለ ይሁን በኢየሱስ ክርስቶስም የተዘጋ ይሁን ሌላ ነገር መስማት አይሁን መስማት የኡነት ወንጌል ብቻ መስማት የሰማያዊ ቃል ብቻ መስማት ሰማያዊ ፕላን ብቻ እንዲሆን እግዚአብሔርን እንዲያበዛልን ስለዚህ እነዚህ እምነቱ ወደነሱ የመጣው በመስማት ነው መስማት ደግሞ የእግዚአብሔር ቃል ነው ይላል የእግዚአብሔርን ቃል ስለ ተስፋው መስማት እምነት እንዲኖር አደረገላቸው የምንሰማው ነገር ነው በውስጣችን የሚፈጥር ነገር አለው ይሄንንም አሁን ያልኩት ነው ለምሳሌ አዳምንና ሔዋንን ብትወስዱት አንድ ነገር ብቻ ነው የሰሙት የደንገነት ውስጥ ምን የሚባል ይሄንን እንጨት አትብላ የሚባል ብቻ ነው የተነገራቸው ከዛም በኋላ የሞትን አትሞትን ለዘላለም ትኖራለህ ሌላ ድምጽ መጣ ሌላ ነገር ሰሙ ምን የሚል ብላ የሚል ያ የመጣ ቃል ያዳመጠችው ቃል ሔዋን ከእባቡ የሰማችው ነገር ያንን ቀየረባት ስለዚህ የምንሰማ ነገር ዳይሬክሽናችን እንድንቀይር ያደርጋል ህይወታችን እንድንቀይር ያደርጋል ኑሯችን እንድንቀይር ያደርጋል ስለዚህ ከምንሰማው ነገር መጠንቀቅ ያስፈልጋል ብዙዎቻችን አላቅም ከተሞክሮ ነው የማቀው የማናቃቸው ሰዎች ያልተረዳን ሰዎች እንዲሁ በመስማት ብቻ ስለሱ ዜና ስንቱ ሰው ውስጣችን ተይዘዋል ሰውየውን ሳናቅ ሰውየውን ሳንረዳ ከሰው በሰማን ነገር ብቻ ውስጣችሁ የተያዘ ስንታችሁ እንደሆናችሁ እናንተ ታውቃላችሁ መስማት ዳይሬክሽን ያስቀይራል መስማት መጥፎ ነው ስለዚህ የምንሰማው እየመረጠን እንዲሆን እግዚአብሔር ይርዳን ክብር ለጌታ ይሁን ሃሌሉያ ስለዚህ ይህ እምነት ደግሞ ዕብራውያን 1:1 ላይም እምነትም ተስፋ ስለምናደርገው ነገር የሚያስረግጥ የሚያሳይ የማናየውን ነገር ደግሞ የሚያስረዳ ነው ይላልና እምነታችን ምን አደረገልን ተስፋችንን አስረገጠልን ኢየሱስን እንድናምን ረዳን ኢየሱስን እንድንከተል ረዳን ተስፋችንን እንድናምን አገዘን ክብር ለእግዚአብሔር ይሁን የእምነት ድርሻው ምንድነው ተስፋውን አምነን እንድንቀጥል የሚታይ የማይታየውን እንዳየ ማመን የማይጨበጠውን እንደጨበጠን ማመን እንደዛ እንዲሆንልን እምነታችን ደግሞ አገለገለን ክብር ለእግዚአብሔር ይሁን ሃሌሉያ ክብር ለጌታ ይሁን ስለዚህ ከዚህ የተነሳ ኢየሱስ ክርስቶስ አዳኝ መሆናቸው ነው ያመኑት ይሄ ነው የሆነ በቆላስያስ ውስጥ ከዚህ የተነሳ ከዚህ ፕሮሰሱን ተከትሎ ምን ሆኑ ኢየሱስ ክርስቶስን አመኑ ኢየሱስ ክርስቶስ አዳኝ ነው ብሎ አመኑ ኢየሱስ ክርስቶስ ጌታ ነው ብሎ አመኑ ክብር ለእግዚአብሔር ይሁን ምድራዊ ነገር ማንም ኢየሱስ ክርስቶስን ጌታ ነው ብሎ ማመን አይችልም እነሱ ግን እግዚአብሔር ኢየሱስ ክርስቶስ ጌታ ነው እሱ አዳኝ ነው
ብሎ ነው ያመኑት። ኢየሱስ ክርስቶስ ከኃጢአታችን አድኖናል፣ ከሞት አድኖናል፣ ከጥፋት አድኖናል፣ ከጨለማ አድኖናል፣ ከጥፋት አድኖናል። ኢየሱስ ክርስቶስ ዛሬም አዳኝ ነው። ሃሌሉያ! ዛሬም ዘመን አላለፈበትም፣ ያድናል። ኢየሱስ ክርስቶስ በሱ ነው እርቅን ያገኘ ነው፣ በሱ ነው ምህረትን ያገኘ ነው፣ በሱ ነው መኖር የሆነልን፣ በሱ ነው ወደ ዘላለም ሕይወት መግባት የሆነልን። ኢየሱስ ክርስቶስ አዳኝ ነው። ይሄንን ነው የተቀበሉት። ኢየሱስ ክርስቶስ አዳኝ ነው። ከመከራ ያዳነን፣ ከፍርድ ያዳነን፣ ከጥፋት ያዳነን ኢየሱስ ክርስቶስ ነው። ክብር ለእግዚአብሔር ይሁን። ያድናል። ኢየሱስ ክርስቶስ አዳኝ ነው። ክብር ለጌታ ይሁን። አዳኝ ብቻ ሳይሆን ኢየሱስ ክርስቶስ ጌታም ነው። ጌታ ኢየሱስ ጌታ ነው። ለቤታችን ጌታ ነው፣ ለሕይወታችን ጌታ ነው፣ ለኑሯችን ጌታ ነው፣ ለሁሉ ነገራችን ጌታ ነው። እግዚአብሔር ጌትነቱን እንድናውጅ፣ ለጌትነቱ እንድንኖር፣ ለጌትነቱ እንድንገዛ እግዚአብሔር ይፈልጋል። ክብር ለእግዚአብሔር ይሁን። እግዚአብሔር አዳኝ ነው፣ ኢየሱስ አዳኝ ነው ካለን፣ ይሄንን ካመነን፣ ኢየሱስ ክርስቶስ ጌታ ነው ካለን፣ ይሄንን ካመነን ኢየሱስ ክርስቶስ ጌትነቱን በእኛ ላይ ማወጅ አለብን። ማኖ ቤታችን ላይ ጌታ? ማኖ ቀናችን ላይ ጌታ? ማኖ ውሳኔያችን ላይ ጌታ? ማኖ ትዳራችን ላይ ጌታ? ጌታ ነው ካልን ሁሉም ለኢየሱስ ማስረከብ ነው። ሁሉም ለሱ መስጠት ነው። ኑሯችሁን ለእግዚአብሔር ስጡት፣ ለጌታ አስረክቡት። ኑሯችሁን ለእግዚአብሔር፣ ትዳራችሁን ለእግዚአብሔር፣ ሁሉ ነገራችሁን ለጌታ ለሆነው ለኢየሱስ ክርስቶስ ብቻ እንድታስረክቡ እግዚአብሔር ይፈልጋል። እኛ ከውስጥ እንውጣ፣ እንልቀቅለት ስፍራ። ጌታ ጌታ ሆኖ እንዲቀጥል። ችግር አለ፣ አዎ። ነገር ግን ጌታው ያውቃል። ነገር ግን ጌታ ይመራል። ነገር ግን ጌታ ያሰማራል። ነገር ግን ጌታ ይጠብቃል። ነገር ግን ጌታ ይሰራል። ለሱ ጌታ ነው ብሎ የተቀበሉት ክብር ለእግዚአብሔር ይሁን። ስለዚህ መዝሙረ ዳዊት 147 ላይ ያለውን አንድ ቃል ላንብብ እና 147 ቁጥር 11 ላይ አንድ ቃል አለ። 147 ቁጥር 11 ላይ እንደዚህ ይላል። ጌታ ኢየሱስ ክርስቶስ አዳኝ ነው ካለን እንዴት እንደሚያድን እዚህ ቦታ ላይ እናያለን። በብሉይ ኪዳን ውስጥ እንደዚህ ይላታል ኢየሩሳሌምን፣ ኢየሩሳሌም ሆይ እግዚአብሔርን አመስግኚ፣ እግዚአብሔርን አመስግኚ። እኔና እናንተን ነው ዛሬ ደግሞ ኢየሩሳሌም ሆይ እግዚአብሔርን አመስግኚ፣ ጽዮን ሆይ ለአምላክሽ እልል በይ። ለምን? የደጆችሽ መወርወሪያ አጽንተዋልና። ክብር ለእግዚአብሔር ይሁን። ደጆችሽ ያልተከፈቱት፣ በደጆችሽ ጠላት ያልገባው፣ በደጆችሽ ውስጥ አንድ ነገር ገብቶ ያላጠፋሽ የደጆችሽን መወርወሪያ አጽንተዋልና። ማን ነው ያጸናው? አዳኙ አጽንቶታልና። ክብር ለእግዚአብሔር ይሁን። አዳኙ ከክፉ ጠብ ስለጠበቀ ነው። አዳኙ መወርወሪያውን ስለዘጋ ነው። አዳኙ መወርወሪያውን ስላጠበቀ ነው ወደ ደጆችሽ ያልገባው እንጂ ወደ ደጅ የሚገባ ጠፍቶ አይደለም። ወደ ብዙዎቹ ደጅ የገባ፣ ወደ ብዙዎቹ ደጅ የመጣው ወደ አንቺ ያልመጣው መወርወሪያውን ስላጸና ነው። ክብር ለእግዚአብሔር ይሁን። መወርወሪያውን ያጸናው አዳኝሽ እግዚአብሔር፣ አዳኝሽ ኢየሱስ ክርስቶስ ስለሆነ ነው። ክብር ለእግዚአብሔር ይሁን። ሃሌሉያ። አጽንተዋልና ልጆችሽንም በውስጥሽ ባርኳልና። የበረከትሽ ምንጭ የሚበዘብዝ ስለጠፋ አይደለም። የበረከትሽ ምንጭ ኩኩባ ስለጠፋ አይደለም። የበረከትሽ ምንጭ እሱ አዳኙ ስለባረከሽ ነው። እሱ ስለባረከሽ ነው። በወሰንሽም ላይ
በወሰንሽም ሰላምን አደረገ የስንዴውንም ስብ አጠገበሽ ክብር ለእግዚአብሔር ይሁን ወደብሽ ወሰን ያደረገው ክፋት ከዚህ እንዳታልፍ ሞት ከዚህ እንዳታልፍ ችግር ከዚህ እንዳታስ መከራ ከዚህ እንዳታልፍ አውሎ ንፋስ ከዚህ እንዳታልፍ ወደብን ያደረገው መስመርን ያበጀው ሁሉን የከለከለው የናዝሬቱ ኢየሱስ እረኛሽ ነው የበጉ እረኛ የበጉ ጠባቂ የበጉ ራስ የሆነው የናዝሬቱ ኢየሱስ ክርስቶስ መስመር ስላበጀ ነው ጠፍቶ አይደለም ችግር ጠፍቶ አይደለም አጥፊ ጠፍቶ አይደለም ኢየሱስ ክርስቶስ ወደብ ስለሰራ ነው ክብር ለእግዚአብሔር ይሁን አዳኙ ለሰማይ ብቻ ሳይሆን ምድር ላይ ማዳኝ ነው ምድር ላይ ይጠብቃል ምድር ላይ ይከለክላል ምድር ላይ ይባርካል ምድር ላይ ይመራል ምድር ላይ ያወጣል ያገባል አዳኝ ነው እሱ ኢየሱስ ክርስቶስ አዳኝ ነው ስሙ የተባረከ ይሁን ክብር ለጌታ ይሁን በምድርም እሱ አዳኝ ነው በሰማይ ብቻ አይደለም ከሰማያዊ በረከት ጋር ያገናኘን ያዳነን እሱ ነው በምድራዊ ነገርም ደሞ መልካሙ እረኛችን ኢየሱስ እሱ ነው ያዳነን ለዚህ ነው እርሱ ከአዳኝ ወጥመድ ምን አረገ አስመለጠን ከአዳኝ ወጥመድ የሚያድን እኮ አለ ወጥመድ የሚያስቀምጥ እኮ አለ የሚሰራ ብዙ እኮ አለ ከሚያስደነግጥ ነገር ያዳናችሁ ማን ነው እሱ ነው ከሚያስደነግጥም ነገር ያዳነው ኢየሱስ ነው የሚያስደነግጥ ጠፍቶ አይደለም የሚያስበረግጥ ጠፍቶ አይደለም አዳኙ ስላዳነሽ ነው አዳኙ ስላዳነ ነው ቤቲን የሚያስደነግጥ ጠፍቶ አይደለም ቀኒን የሚያስደነግጥ ጠፍቶ አይደለም ዘመኒን የሚያስደነግጥ ጠፍቶ አይደለም እድሜን የሚያስደነግጥ ጠፍቶ አይደለም አዳኙ ጣልቃ ስለገባ ነው ክብር ለእግዚአብሔር ይሁን የእግዚአብሔር ጣልቃ ገብነት የኢየሱስ ጣልቃ ገብነት ስላሰመረ ነው መስመር ስላበጀ ነው ከዚህ ማለፋችንም ስላለ ነው ክብር ለእግዚአብሔር ይሁን በላባዎቹ ስለጋረደ ነው በላባዎቹ ጋርዶ እንደጫጩት የጠላት መግቢያ ስላሳጣ ነው የጥይት መግቢያ ስላሳጣ ነው ስለጋረደ ነው ሃሌሉያ ክብር ለእግዚአብሔር ይሁን ከሌሊት ግርማ በቀን ከሚበር ፍላጻ ሌሊትም አለ ተኝተንም አለ እኮ ተኝቶም አለ ጠላት ቀንም አለ ጠላት ከዚህ ሁሉ የጋረደ አዳኙ ነው ከዚህ ሁሉ ያስመለጠ አዳኙ ነው ክብር ለእግዚአብሔር ይሁን ይሄንን እናምናለን በዚህ ነው ያመኑት በሰማይም በምድርም አንተ አዳኛችን ነህ ነው ያሉት ኢየሱስ ክርስቶስ አዳኝ ነው ዛሬም አዳኝ ነው በጨለማ ከሚሄድ ክፉ ነገር ከአደጋ ቀትር ከጋንን ያስፈራራ ከነበረ ሁሉ የጠበቀን የናዝሬቱ ኢየሱስ ነው እሱ ነው ክብር ለጌታ ይሁን ስለዚህ ይሄንን ካወቀን ይሄንን ካመነን ያዳኘን እሱ ነው ካል የጠበቀን እሱ ነው ካል ነው በምድርም በሰማይም የሁሉ ጌታ የሆነ ኢየሱስ ክርስቶስ ነው ካል ነው በዚህ ደረጃ ካመነን እንዴት እምነታችን እንመላለስ በምድር ላይ እንዴት እንመላለስ ይሄን ያክል ካመን ይሄን ያክል ከተረዳን እንዴት ነው የምንመላለሰው አንዳንድ ነገሮች ብቻ ላንሳ አንደኛው የጸለያችሁትን የለመናችሁትን ሁሉ ምን እንዳረጋችሁ እንዳገኛችሁት ኢማኑ ሃሌሉያ እምነት እንግዲህ እዚህ ጋር ደርሶ አይሸራረፍም ኢየሱስን እንደዛ ምንን ከዳን ኢየሱስ አዳኝ ነው ካል የለመነውን የጠየቅነውን እንደ ተመለሰ እንዳገኘን ኢማኑ ባይመለስም እግዚአብሔር ይታመናል ባይመለስም እግዚአብሔር አዋቂ ነው ስለዚህ እንመን እግዚአብሔርን የጠየቅነው ነገር ባይመለስም እንመን እግዚአብሔር ሰምቷል ብለን እንመን እግዚአብሔር ተረድቷል ብለን እንመን
በምድር ላይ ስንኖር በዚህ እምነት ከጌታ ጋር እንደ ቃሉ የለመንነው እንደ ቃሉ የተነጋገርነውን አምነን እንድንቀጥል እግዚአብሔር ይፈልጋል። ኢየሱስ አድኖናል ብለን ኢየሱስ ከምድራዊ ነገርም ያድናል ብለን አድኖናል ብለን እዚህ ጋር ስንደርስ እምነታችን መውደቅ የለበትም። ስንነጋገር ከሱ ጋር ያወራነው ነገር እንደ ቃሉ እግዚአብሔር ሰምቷል ይፈጽማል ፈጽሟል ብለን እንድናምን እግዚአብሔር ይፈልጋል። ክብር ለጌታ ይሁን። ያዕቆብ ላይ ፓስተር ሲያስተምር ነበርና 2:17 ላይ እንደ ሰማነው ስራ የሌለው እምነት ቢኖር በራሱ የሞተ ነው ይላል። እምነት የእግዚአብሔርን ቃል ወደ መታዘዝ ያመራል። እምነት ካለ እግዚአብሔር የተናገረንን ነገር እንድንታዘዝ እመኑ ካለ ማመን መቻል ያስፈልጋል። ካልሆነ ግን እምነቱ የሞተ ነው ይላል። እግዚአብሔር እምነታችን ሊያውቅ ይችላል፣ ግን አብረን ያለን ሰዎች ሊያውቁ አይችሉም ካላመነ። ስለዚህ የሚታወቀው በሰው ዘንድ በእግዚአብሔር ዘንድ አይደለም። በሰው ዘንድ እምነታችን የሚታወቀው እግዚአብሔርን ያለንን ነገር ማድረግ ስንችል ብቻ ነው፣ ስናምን ብቻ ነው። አምነን ስናደርግ ካደረግን አምነናል፣ ካላደረግን ግን አላመንም። አጭር ነው። ስለዚህ በዚህ መልኩ በእምነት ሕይወት ያለው እምነት እንዲኖረን እግዚአብሔር ይርዳን፣ እግዚአብሔር ያግዘን። በመከራ ውስጥስ በችግር ውስጥስ እምነታችን እንዴት ነው የምናደርገው? በጣም መከራ ውስጥ ስንሆን ምሳሌ 3:5-6 በፍጹም ልብ በእግዚአብሔር ታመን፣ በፍጹም ልብ በእግዚአብሔር ታመን። በፍጹም ፈለክ መከራ ውስጥ ሁን፣ ፈለክ ጥያቄ ውስጥ ሁን፣ ፈለክ ቻሌንጅ ውስጥ ሁን፣ ፈለክ ነገር ውስጥ እለፍ፣ ፈለክ ነገር ባንተ ላይ ይተላለፍ፣ በፍጹም ልብ በእግዚአብሔር ታመን። መከራ እምነትህን እንዳይወስድ፣ ችግር እምነትህን እንዳያወርድ፣ የምትሰማ የምታልፍበት ምድራዊ የሆነ ነገር እምነትህን እንዳያወርድ በፍጹም ልብ በእግዚአብሔር ታመን። በራስ ማስተዋል አትደገፍ። በፍጹም በመንገድህ ሁሉ ደግሞ እርሱን ወቅ፣ እርሱ ጎዳናህን ያቃናልሃል። እሱ ይመጣል፣ የጊዜ ጉዳይ ነው፣ ይመጣል። የተጣመመውን የሚያቃና እግዚአብሔር ብቻ ነው። የተጣመመ ነገርሽን ያቃናል፣ የተጣመመ መንገድሽን ያቃናል፣ የተጣመመ ጎዳናሽን ያቃናል፣ የተጣመመ ኑሮሽን ያቃናል፣ የተጣመመ አስተሳሰብን ያቃናል። እግዚአብሔር ብቻ ነው ማቃናት የሚችል። እሱን በሱ ላይ እንታመን፣ አንዛል፣ በሱ ላይ እንታመን። ክብር ለእግዚአብሔር ይሁን። ሕይወት ከባድ ቢሆንም እግዚአብሔር መልካም እንደሚያደርግ እንመን። በጣም ከባድ ቢሆንም እግዚአብሔር ግን መልካም ነገር እንደሚያደርግ እንመን። ተስፋ አንቁረጥ። እግዚአብሔር ተስፋ ቃልን ሁሉ ጊዜ ማሰብ ያስፈልጋል። ተስፋ አንቁረጥ። እግዚአብሔር የገባልን ተስፋ አለ። ያንን ተስፋ ሁሌ ማሰብ፣ ሁሌ ተስፋው ምንድነው ያለኝ፣ ቃሉ ምን አለኝ፣ ምን ተናገረኝ፣ ሁሌ ማሰብ። ተስፋ የሚያስቆርጥ በመጣ ቁጥር፣ ተስፋን የሚሰርቅ ነገር በሕይወታችን በመጣ ቁጥር ማሰብ ያለብን የምድራዊ ነገር ተስፋ አስቆራጩ ሳይሆን ዘላለማዊ የሆነው የእግዚአብሔርን ተስፋ። ያንን ባሰብን ቁጥር እምነታችን ይበረታል። ያንን ተስፋ ማሰብ መጀመር ያስፈልጋል። ያንን ተስፋ ማሰላሰል ያስፈልጋል። እግዚአብሔር ምን ብሎኛል? ስለዚህ ይሄ ያልፋል፣ ይሄ ምድራዊ ነው፣ ይሄ ጊዜያዊ ነው፣ ያልፋል። የማልፍ ተስፋ አለኝ፣ እሱም እግዚአብሔር የተናገረኝ ነው። ያንን ማሰብ ያስፈልጋል። ክብር ለእግዚአብሔር ይሁን። ስለዚህ እምነት ማለት በየቀኑ በእግዚአብሔር ላይ መደገፍ ነው። ካልተደገፈን አላመንም ማለት ነው። ሁል ጊዜ ካመነን ሁል ጊዜ በእግዚአብሔር ላይ መደገፍ፣ አልወርቅም ብሎ መደገፍ፣ ይችላል ብለን መደገፍ፣ ቻይኖ ብሎ እሱ ላይ መደገፍ፣
ያሳልፋል ያልፋል ብሎ ማለፍ መደገፍ አውሎ ንፋሱ ያልፋል ወጀቡ ጸጥ ይላል እግዚአብሔርን ታምኖ እሱ ላይ መደገፍ እምነት ይሄ ነው በዚህ መልኩ በመድር ላይ እንድንቀጥል እግዚአብሔር ይፈልጋል ክብር ለእግዚአብሔር ይሁን ሌላው የመጨረሻውን ክፍል ለቅዱሳን ሁሉ ስላላችሁትን ፍቅር ሰምተናል ይላል የመጨረሻ ክፍሌ ነው ለቅዱሳን ሁሉ ስላላችሁት ፍቅር ሰምተናል የተወደደ ከመውደድ በስተቀር ምርጫ አለው የለውም ምርጫ ስለዚህ ኢየሱስን ማመን ሌሎቹን ወደ መውደድ ያመራል ኢየሱስን ያመነ የኢየሱስን ፍቅር ያየ ኢየሱስ ምን ያክል እንደወደደው ከላይ ያለው አምኖ ከመጣ ያ ፍቅር ሌሎቹን እንዲወድ ያስገድደዋል ለምን ኢየሱስ እሱን የወደደው እኔን የወደደው እኔ ቆንጆ ሆኜ አልወደደኝም እኔ መልካም ሆኜ አልወደደኝም እኔ ጻድቅ ላይ ሆኜ አልወደደኝም እኔ ሙታን እያለው ኢየሱስ ወደደኝ ማን ነው ሙታንን የሚወድ ማን ነው ሬሳን የሚወድ እግዚአብሔር ግን እኔ ሙታን ሆኜ እያለው የወደደኝ ኢየሱስን ካወቅኩ ሌሎቹን የማልወድበት ምክንያት አይኖርኝም ለዚህ ነው እግዚአብሔር ቃል እንድንወድ ያዘናል መውደድ ግዴታችን ነው እውነተኛው አማኝ እምነቱ ብቻ ሳይሆን ሌሎቹን ወደ መውደድ መሸጋገር ወይም የሚሸጋገር ነው ክብር ለጌታ ይሁን ፍቅር የእግዚአብሔር ባህሪ ነው እናንተም እንደምታውቁት ፍቅር የሌለው እግዚአብሔርን አያውቅም ይላል ቃሉ ፍቅር የሌለው እግዚአብሔርን አያውቅም እግዚአብሔር ፍቅር ነው ይላል እግዚአብሔር ፍቅር ነው ስለዚህ ፍቅር የሌለው ሰው እግዚአብሔርን ያውቃል ማለት አንችልም ስለዚህ አላመነም ማለት ነው በሌላው መልኩ ስለዚህ መውደድ እግዚአብሔርን ወደን ከሆነ እግዚአብሔርን አምነን ከሆነ እግዚአብሔር የፍቅር አምላክ ነውና እኛም ልናፈቅር ይገባናል ክብር ለጌታ ይሁን የእውነተኛ አማኝ መገለጫው የተለወጠ ልብ ፍቅር ሲኖረው ነው የተለወጠ ልብ ፍቅር ሲኖረው ነው ይሄ ነው ፍቅር መስፈርት አለው ለምን ያየውን ወንድሙን የማይወድ ያላየውን እግዚአብሔር እንዴት ይወዳል መስፈርት ነው ማለት ነው ፍቅር መስፈርት የምንመዘንበት የምንታየበት እንዴት ተደርጎ ይወዳል እግዚአብሔርን እንዴት ሊወድ ይችላል ከጎኑ ያለው ወንድሙን ያልወደደ ፍቅር ትእዛዝም ነው እርስ በርሳችሁ ምን አድርጉ ተዋደዱ ነው ፍቅር የማይወድን መውደድ መቻል ነው በዓለም ውስጥ የማታገኙት ይሄ የእግዚአብሔር ፍቅር ነው የማይወድን የማይፈልግን መውደድ ነው ፍቅር ለምን የማንወደው እግዚአብሔርን የማንፈልገው የእግዚአብሔር ጠላቶችን ነው እግዚአብሔር የወደደው እንደዛው የማንፈልገውን ሰው እንድንወድ እግዚአብሔር ጠይቃል ፍቅር ይሄ ነው በክርስቲያን ውስጥ የሚፈልገው ፍቅር ይሄ ነው ምድራዊ ፍቅር አይደለም ጥላቻን በጥላቻ መመለስ አይደለም የጎዳንን ለመጉዳት መነሳት አይደለም እኛ በፍቅር እንድንመላለስ እግዚአብሔር ይርዳን ፍቅር በመልካም ማሸነፍ ነው ፍቅር የኢየሱስ መሆናችንን መታወቂያም ነው ስለዚህ ፍቅር ከቃላት ያለፈ ነው ፍቅር ይታግሳል ፍቅር ቸርነትን ያደርጋል ታውቃላችሁ ፍቅር አይቀናም ፍቅር አይመካም ፍቅር አይተበይም ፍቅር የማይገባውን አያደርግም ፍቅር በደልን አይቆጥርም ግን ከእውነት ጋር ደስ ይለዋል ስለ አመጽ ደስ አይለውም ክብር ለእግዚአብሔር ይሁን ይህ ፍቅር ነው በቆላስይስ ውስጥ የነበረ ይህንን ፍቅር ነው እግዚአብሔር ደግሞ በዚህ በእኛ ውስጥ እንዲበዛ የሚፈልገው ክብር ለእግዚአብሔር ይሁን ክብር ለጌታ ይሁን ስለዚህ በቆላስይስ ቤተክርስቲያን ውስጥ የተመለከትነውን
ሲጠቀልል ተስፋችንን እንጠብቅ ተስፋችንን እንጠብቅ በየትኛውም መከራ ውስጥ በየትኛውም ችግር ውስጥ በየትኛውም ሁኔታ ውስጥ ተስፋችንን ኢየሱስን እንታመን ተስፋችን የታመነ ነው ተስፋችንን እንታመን እምነታችንን እንድናጽና ኢየሱስ ክርስቶስ አዳኝ እንደሆነ ኢየሱስ ክርስቶስ ጌታ እንደሆነ በምንም አይነት እምነታችን እንዳይላላ ፍቅራችንን እንግለጥ መታወቂያችን ነው ጸንተን በየቀኑ እንኑር እግዚአብሔር ይርዳን ጸልይና እንጨርሳለን ክብር ለእግዚአብሔር ይሁን ሃሌሉያ ክብር ለጌታ ይሁን ሃሌሉያ 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 ጌታው ስም ይባረክ እናመሰግናለን ስም ይባረክ ስም ይባረክ ስም ይባረክ ስም ይባረክ እግዚአብሔር አባት አምላክ ሆይ እናመሰግናለን ስለዚህ ጊዜ ተባረክ ጌታ ሆይ ስለ ተስፋ ስለ ተናገርከን ተባረክ የማይለወጥ ተስፋ የማይቀየር ተስፋ የሚመጣ ልጅ ኢየሱስ ክርስቶስ አብረን ለዘላለም አብረን የሚኖር የናዝሬቱ ኢየሱስ በሱ ጸንተን መቀጠል እንድንችል እንደገና ቃልን ስላስታወስከን ስም ይባረክ እግዚአብሔር አባት አምላክ ሆይ እምነታችን እንዲጸና እምነታችን በችግር እንዳይላላ እምነታችን በችግር እንዳይወርቅ እግዚአብሔር አሁንም እምነታችን ማደስ ስለፈለግ ስም የተባረከ ይሁን እግዚአብሔር እንደ ቤተሰብም እንደ ግለሰብም ፍቅር ልታበዛልን ስለወደድክ ፍቅር ልትተክል ስለፈለግ እግዚአብሔር በዚህ ቤተክርስቲያን ውስጥ በፍቅር እንድንታወቅ ጌታ ሆይ መለያችን መታወቂያችን ፍቅር እንዲሆን በኢየሱስ ክርስቶስ ስም ስለምትረዳን ስም የተባረከ ይሁን ጌታ ሆይ ቃልን ተናግረናልና ቃልክ እውነት ነው ቃልክ ዘላለማዊ ነው እግዚአብሔር ያልከን የተናገርከን ነገር ሁሉ እግዚአብሔር አባት ሆይ ስለምናይና ስለሚሆን ክብሩ ላንተ ይሁን ቀሪ ጊዜያችን ባርክ በምትወደው በልጅ በኢየሱስ ስም